አላየሁትም ነበር መጥቶ በድንገት ስልኬን ከጆሮዬ ላይ ያደረገኝ ፎት ኧረ ምነው ባልወጣ እስከ ቤት ተውኝማ ተረጋጋ ማለት ምንድነው ተውኝማ የወሰደው አይፎን እኮ ነው ተውኝማ ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለታዳጊዎች ዛሬ መልካም ልደት እንላቸዋለን ለቤርሳቤል ዘሪሁን ለየማርያም ዘሪሁን ለኢሪላ ያሬድ ለአማኑኤል ገዛኸኝና ለያኪን መልካም ልደት እንዲሆንላችሁ ተመኝተናል እደጉልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ሁላችሁም ደግሞ ላይክ አድርጉና ቪዲዮውን እኔ እስከዛ ሄድሴቴን አደርጋለሁ እንጀምር ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ወንዶች ብልታችሁን ብትሸጡ ወደ 795,000 የአሜሪካ ዶላር ታገኛላችሁ ይህም ወደኛ ሲመነዘር 100,551,600 ብር ማለት ነው ቀልደኛ ገበሬ ይጋልባል በሬ አሉ ጭራሽ ብላችሁ ይሄንን ጥናት አርጋችሁ መጣችሁ ምን ነገር ይሁን ወጣት እንዳለ ቁጥጥ ብሎ እንዲሸና ነው የፈለጋችሁ ሰው አሁን ላይ ያለውን ነገር ሁሉ አጥቶ የቀረው ጤናው ነው ደግሞ በሱ ልትበጡ ነው ባለፈው ሳምባችሁን ከፖሻችሁ እንደው ወንድ ልጅ ታርጋውን አርጋን ፍታ ይባላል ተናግሬያለሁ አሁን ባለንበት ሁኔታ የወንዱ ቁጥር እየተመናመነ በቁጥር ነው ያለነው ተውኮ አሁን ባለንበት ኑሮ ሁኔታውን እንደው ውጣ ወረዱ የሚረሰው በምን ሆነና ባቡሽዬ እኮ ነው በታናቸው እንደም እኮ ነው እሱ የለም ማለት ተነፍጥምጥሙ ሰውየው almost is minus from this ማህበረሰብ ረተው በሉኝ አንዳንድ የቲክቶክ መንደር ላይ የምናያቸው ወንዶች አሁን ጭራሽ ቆሙ መሽናት ደብሯቸዋል ቁጥጥ ብለው እንዲሸኑ አፕሩቭ እያደረጋችሁላቸው እኮ ነው ሴቶች እንኳን በሉ ጦርነት ተነስቷል በሀገርና በርስት ቀልድ የለም ትሉ የለ ርስት እኚህ ነጮች የሚያመጡብን ኮተት ከእግዚአብሔርም ጋር ጸብ ውስጥ ሊከተን ስለሆነ ይሄ ብዙ ተባዙ ምድርንም ሙሏት የሚለውን ቃል ሰርዘው ምድርን ባዶ ሊያደርጓት ስለሆነ ተላኗል እንዲህ አይነት አልባሌና ቆሻሻ ነገር አልሰማም አይደል ወገኖች ባይሆን እንደ ሐሳብ ከተነሳ አይቀር ሴቶችንና ህጻናትን የሚደፍሩ ቆሻሻ ስራ የሚሰሩ ወንዶችን ፍላት እያደረጉ ከፑሾ ገንዘቡ ለቁም ነገር ይውላል በዛውም ቅጣት ይሆነናል ከኔ ጋር የሚስማማ ሰው ካለ ኮሜንት ላይ በመጨረሻው ሐሳብ 100% እስማማለሁ ምንድነው የሰው አጥር ስር እየሄዳችሁ ዝም ብላችሁ የምትሸኑት ፕሮባብሊ ዓለም ላይ ያለውን ነገር ሁሉ በመፍጠርና በመጠገን ዝለን ነው የሚሆነው ቀጣይ ጥያቄ ለምንድነው ሴቶች ብቻቸውን ሲዝናኑ ልክፈል ያላችሁ የምታስቸግሩት መክፈል ማስቸገር ሆነ ደግሞ ይሄ ችግር ቢሆን ራሱ ሁሉንም ሴት አይወክልም ቆንጆቹ ብቻ ነው የሚከፈልላቸው ለነሱ ደግሞ ችግር የለም እናስቸግራቸዋል ቀጣይ ለምንድነው እስካሁን ድረስ መንገድ ላይ የምትላከፉት አላውቅም በቃ የሆነ ኃይል አለ ካልተመጨሽ ባልሰማ ማለፍ ነው ቀጣይ ጥያቄ ለምዶች የምታረጉት V8 የማግኘት እድሉ እያለኝ ዲኤክስ አልመርጥም ይቅርታ ዲኤክሱን አቃጥዮ ነው የሚሄደው ቀጣይ ጥያቄ ለምንድነው ሴት ልጅ ዴት ለማድረግ ማታን የምትመርጡት ቀን ስራ ስለምንውል ቀጣይ ለምንድነው ጥፍራችሁ የምታሳድጉት ለማከክ ነው የሚሆነው ታዲያ ብሎን አይፈታበት መልሶቹ እነዚህ ናቸው ለሴቶች ጥያቄ በቀጣይ ቪዲዮ ይሰራል እንግዲህ ሴቶቹ ለወንዶች ባቀረቡት ጥያቄ መሰረት እሱ የራሱን መልሷል እንግዲህ ወንዶች እናንተስ ምን ትመልሱላችኋላችሁ ማናት በለው ማን የኔ ማመዳች ምን ይፈጠር እንደሆነ ያያችሁ ምን ተፈጠረ ለምን ታክፍል እኮ ነው ሴት ይዞ ያገኘሁት የምስል ማለት እሷች ካንቺ ያውቁት ይታየና ከደሞች ዘሎች አላውቅም እኛ ጉጋንቹ ሴት አይታየንም አላውቅም ፍቅር አረጋጋትና አንድ የሚባል አባባል ነበረ ሰው ሁሉ ራቁቱን ዓለም ላይ ቢሆንና አንድ የለበሰ ሰው ቢኖር እብዶ የለበሰው ሰውዬ ነው እንጂ እነዛኞቹ አይደሉምና ይሄ ሁሉ ሰው አይታየንም ስላለ አይምሮ አመነ ከውጪ ስትገባ ሚስት ኮስተር ብላ ቁጭ ብላ
ምን ሆነሻል ስትላት አይ ምንም አልሆንኩም ካለች በቃ ዝም ብለህ ተዘጋጅ፣ ቤተሰብ ጋር ደውል፣ ልብስን በሻንጣ አርግ፣ መሳፈሪያ ብሮች ምናምን ያዝ፣ ስልክን ቅርብ ቦታ አርግ። እውነት ነው እንዳል ነው። ሴቶች ኧረ መልስ ስጡ። ትናንትና ሰክሬ ያስቀየምሻል። እኔ እናት እኔ ካሁን በኋላ እንኳን ልጠጣ የሚጠጣ ጓደኛ አይኖረኝ። አይዞሽ፣ ይቅርታ በጣም ይሄን የጉሽ ጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ። ሃኒ አም ግራ ቀኝ መንገዱ ረቀቅ አለ ቴዲ አፍሮ። በህልሜ ነው ወይንስ ይሄን የሽንት ቤት በር ስከፍተው ራሱ መብራቱ የበራው? ሃኒ አቤት። አረ ሌላ ማጂሻን ሆኜልሻለሁ። አሬ እንሽንቴ ልሸና እኮ በሩ ስከፍተው ራሱ መብራቱ በራ። አንተ ፍሪጅ ውስጥ እኮ ነው የሸናለው። ለዛ ነው የቀዘቀዘኝ። ጀመርኩት አባይና ለሽክለ ጋር አድርሱለት። እንግዲህ 3 ወር ነው የቀረን። አድርሱለት። እንደዚህ ነው አቤት መልስ ኢንሻአላህ። ማስተር ሚስዋሽም ነው የምንገኘው። ጀማል መስራት የምትፈልጉ መምጣት ትችላላችሁ። ኪክቦክሲንግ፣ ታይ ቦክሲንግ፣ ሚክስድ ማርሻል አርት። ሴዶ እንግዲህ እንደገና እችን መልእክት አስተላልፏል ለሶማሌው ማለት ነው። ከዚህ በኋላ ግን ባለባበሱ ምክንያት እንግዲህ አንዳንድ ፕራይቬት ፓርቱ ላይ አስተያየት በጣም እየተሰጠበት ነበር። ተመልሶ ከአንድ በርጋ እንግዲህ ጦርነት ውስጥ ገብቷል። ጀመርኩት አባይና ለሽክለ ጋር አድርሱለት። እንግዲህ 3 ተወው ይጣመም ተፈጥሮ ነው። ተወው ይነስ እንደዚህ ብቅ አርጋት መጣ ጭራሽ። ከዛች ክለግ ሶማሌውን ያዙልኝ ብላ እንደዚህ እንደፈለግ ነው የሚልጥልህ። ትንሽ ነው በቃ ትንሽ ልጅ ፍሬ ላይ ራሱ መሽናት ትችላለህ። ትንፋሽ ራሱ ማለት ጠንከር አድርገው ወደ ውስጥ ከሳብክ ስትል ትላለህ። ኡፍ ብለህ ወደ ውጭ ስትወጣ አይሴድ ዲያግኖስ ተደርጎ ሊገኝ የማይችል ነገር ይዘህ በመጣ ደግሞ አታመጣብን የለ ታሪከኛ። እንግዲህ በሕክምና የሚሰራ ነገር አይደለም። ምን እናድርግ? አምሮውም ቢሆን አዋተንም ቢሆን ውጪ ልከን እናሳክም ነበር። ያ ይልቅ ቀልና ጨዋታው ከዛ ሶማሌ ጋር ያለን ፋይት ቀን ቀጠሮውን አሳጥራችሁ ቶሎ የተመኘነውን ነገር እንድናያደርጉ። አይዞህ ካንተ ጎን ነን፣ እናሽቃብጣለን። ኢትዮጵያ አይደለን እረፍ። ግን እንደዚህ አይነት ጨዋታ እናንተም ገና ከእንቅልፌ ስነሳ የጠበቃችሁ እንደዚህ አይነት ቪዲዮ አትላኩልኝ። አንተ ኧረ በቃ አሁን እኮ የሱ ጓደኛ ነህ ነው የምትባለው እኮ። የኔ ስም አታጠፋ። ትልቅ ሰው አይደለ እንዴ? ባትሆንስ ለመሆን ሞክር። መልካም ቅዳሜ። እንደዚህ በጠዋት እንግዲህ እንደምታውቁት በቅርቡ አብረው ሁሉ ማስታወቂያ ሰርተው ነበረ። ግን መልሶ ተናግሮታል 1 ብር ማለት ነው። ሰይዶ ግን ለዚህም ለሌሎቹም ሰዎች መልስ ሰጥቷል። እሱ አይ ሀያት ቆለጥ በልታት ነው ያልሽው? ኧረ ለእናንተ ሰዎች ኧረ ተፋቱ። እኛ ስፖርት ነው የሰራ ነው። ሰሞኑ የሆነ ቪዲዮ ለቅቄ ታይት፣ ይሄ እኮ ታይት እኮ ማለት ፕሮፌሽናል ልብስ ነው። ፕሮፌሽናል ማርሻል አርቲስቶች ስፖርተኞች የሚለብሱት ታይት ነው። የኔ እንግዲህ ያው ስራ ላይ መቼስ ስራ ላይ ስትሆን ብዙ ነገሮች ይተኛሉ። yes you should know this አበሻ ዝም ብለህ ትንጫጫለህ እያንዳንድ ማለት ነው። ቆይ እናንተ እስክትበስሉ እኛ እንረር። እኛ እኮ ቀድመናችሁ ነቅተን ነው የተሸወድነው እንጂ አንድ ፈረንጂ ብታዩ ወይም የአሜሪካን ፉትቦል ተጫዋች ወይም የቢጄጄ ብራዚሊያን ጁጂሱ ወይም የሆነ ማርሻል አርቲስት ልብሳቸው ብታዩ እንደውም በጣም እንደዚህ ይከመራል። ያኔ መልትሩ ሴቶቹ ላጭወላጭ ልትሆኑ ነበር። በዚህ ትንሽ እንደዚህ ላጭወላጭ ሆናችሁት እነ ሀያት እነ ቤቲ ምናምን ነገር እነ ሜሪ። ኧረ ይደብራል። ኧረ ወላሂ ይደብራል።
እኛ ያላሰብነውን አታሳስቡን። እኛ የምንሰራው ስፖርት ብቻ ነው። እናንተ እዛ እንደፈለጋችሁ አስቡ። ጭንቅላታችሁ ምን ይሄ ሁሉ ጥማት ነው? ወንዱም ጥማተኛ ሴቱም ጥማተኛ። ምንድነው ቢጠፋ የሆነ አለ አይደል የሆነ ነገር ባስታገሻ እሱ ራሱ ወስዱም እንዴ። እኛ ያላሰብነውን አታሳስቡን። yes I'm a professional martial artist። እኔ አሁን የፕሮፌሽናል አለባበስ ነው የለበስኩት። ልብሱ ፕሮፌሽናሊስቶች የሚለብሱት አለባበስ ነው የለበስኩት። ግን ያው እኛ ሀገር ገና ስለሆነ አፍሪካ ገና እስክሰለጥን እኛ ቀድመን ነክተን ተቃጠለን እኮ እናንተ እስክትበስሉ መቃጠላችን ነው። ስለዚህ ብዙ ነገሮች እኔ ከናንተ ቀድሜ ስለምባንን እናንተ ገና ጥሬ ስለሆናችሁ እስክትበስሉ እዳ ነው። ስለዚህ ስፔሻሊ ሴቶች ተንጫጫችሁ በጣም ይሄን አክል ተጠማችሁ እንዴ? ይሄን አክል አረረ ከባድ ነው። ስለዚህ መንገልገል አያስፈልግም። ማግባት ያለባችሁን አግቡ። ሰው ካጣችሁ እንግዲህ እንስሳም ከሆነ ፈለጋችሁ አግቡ። እኔን ግን ተፋቱኝ። yes you got it አገኛችሁኛ you don't know me at all. yes you gotta I'm a king. Always king is above anybody in this planet. You should know this. መሳቤጅ ሰይዶ ያስቀኛል እኮ መሳቤጅ ብሏል። ለምንስ እንደዚህ እንደሆነ ደግሞ እንደገና ተናግሯል ወይንም አሳይቷል። ትንሽ ነው ላለችው አርሱላት እንትን የሚያሳድግ ነው ይሄ የሰው ጥንካሬ ተጠቃበሻ ብዙ አታውራ ሄድ ሲባል በጣም ከፋት ስንቶቻችሁ ናችሁ እዚህ ጀርመን ውስጥ ኮንዶሚኒየም እንዳለ የምታውቁት? 40 60 20 80 መስፍን ትዝ ይልሃል? ገነት የምትባል አስተናጋጅ ወደ ቀዮ ግሮሰሪ ሁለት ጃምቦ በላይ ጠጥተህ ማታቅ ሰውዬ እሷን ባለጌ ነች ግልጭጭ አርጋ ሳመችህ። ትዝ ይልሃል? 8 ጃምቦ ጠጣ ቀይ ወጡ ባፍንጫ ሊወጣ ሰክረህ ቀድመህ አረ ቀድሜ ልግባ ወደ ቤት አልቻልኩም ብለህ ሄደህ እኛ ዘግይተን ስንወጣ መንገድ ላይ አስመልሶ እንደው እግርን ሰቅለህ ወድቀህ ትዝ ይልሃል? ቀይ ወጡ እንዳለ እንደዚህ ተዝረክርኮ አንድ ቡችላ ጠጋ ብላ እየላሰች ልክኛ ስንደርስ ገኒዬ ተይ ገኒ በቃናት ገኒ ከተዳር በፊት እያልከደረ እኛ ነን የነገርንህ የነንም ጉድህን አንተም ትዝ ይልህ። ለነገሩ ወራዳ ነህ በእውነት በጣም ወራዳ ሰው ነህ። ገንዘብ ይስጥ መስፍን እንዴ ስለ ኮንዶሚኒየም እኮ እየጠበቅን እኔ የአይምሮ ህመም እንዳለብኝ ያወቅኩት ወንጀል ከመስራቴ በፊት ነው። ጎዳና ተዳዳሪ ሆኜ ስደበደብ ስቀጠቀጥ ክልስ ዲቃላ የሸርሙጣ ልጅ ስባል ነው የኖርኩት። ያ ማንነት ግን አልተቀበልኩትም። በአመፀኛውም ክልስ የጻፍኩት አልቀበለውም። የውጪ ሰዎች የሰጡኝ ነገር የሰደቡኝ ያ ነገር አልቀበለውም። ግን ቁስሉ ሁሉ ጊዜ ያለ አብሮ ይሄዳል። እንደገና ደግሞ አልቀበልም ብለ ሰዎች አንተ ሰው ላይ ደግሞ አደጋ ስታደርስ ያ ልጅ እየተከተለኝ ይሄዳል። አሁን በሱ ህይወት ተጠያቂ ነኝ እና እንዴት ነው የሚሽረው እንዴት ነው ከዚህ ኃጢአት ምድነው ብዬ ሳስብ ብዙ ጊዜ ቅዱስ ገብርኤል ሄጄ ጸልያለሁ። ገዳማት ብዙ ገዳማት ዞሬ ሄጄ ጸልያለሁ። እንደገና ደግሞ ሜዲቴሽን አረጋለሁ። ለመርሳት ሞክራለሁ ያጠፋሁትን ጥፋት። ከዛ ሩጫ ሮጣለሁ 5000 10000 ብቻ ካይምሮ ጸጸቴ የትም ላመልጥ ስለማልችል ብዙ አይነቶች ነገሮችን ፕራክቲስ አረጋለሁ። በነገራችን ላይ ዳንኤል ኦክን የማታውቁት የአመፀኛው ክልስ መጽሐፍ ጸሐፊ ነው ማለት ድርሰት አይደለም። ያው ትክክለኛ ህይወት ታሪኩ ነው። እሱን የጻፈው ነው። ከዚህ በፊት አሁን አዳዲስ ቤተሰቦች ስላላችሁ የማታውቁት ትኖራላችሁ ብዬ ነው ይሄን የምላችሁ። ከዚህ በፊት አመፀኛው ክልስን መጽሐፍ ሙሉ መጽሐፉን ፈቃድ ከሱ ጠይቄ በተረካ መልክ አዘጋጅቼ አቅርቤው ነበር እና በጣም ብዙ ሰው ወዶት ነበር። እንደገና ደግሞ በመጨረሻ መጽሐፉን ተርከን ከጨረስን በኋላ ደግሞ ያው ብቻዬን አይደለም ተረካውን ያዘጋጀሁት ከኋላ ያጋዦችም ሰዎች ነበሩኝ። ስንጨርስ ደግሞ ከአምባው ደሳለኝ ጋር ወዝወዝ ከአምባው ጋር ከሚል ቻናል ጋር አንድ ላይ ሆነን ኢንተርቪው አድርገነው ነበር እና ያን ኢንተርቪው ስናደርገው በጣም ብዙ ነገር ነግሮን ነበር። በጣም የሚገርም ታሪክ ያለው ሰው ነው። በጣም በቃ ከምነግራችሁ በላይ የሞት ፍርደኛ ነበር። ሞት የተፈረደበት ሰው ነበረ። ምክንያቱም
ሰው ቦምባ ፈንድቶ ሰው ገሎ ነበር መርካቶ ሱቅ ውስጥ። ያው ታሪኩን ያነበባችሁ ታውቁታላችሁ። ለማታውቁት ነው ይሄንን በወፍ በረር የምነግራችሁና ሞት ፍርደኛ የነበረ ከዛ በኋላ በምህረት ተለቆ ደግሞ ሌላ ሰው ሆኖ ያለ ሰው ነውና በጣም አስገራሚ በጣም ኢንተረስቲንግ ነው የህይወት ታሪኩ። እና ከዛ ኢንተርቪው ባረግነው ጊዜ ከነገረን በጣም ካስገረመን ታሪክ አንዱን ቀንጨብ አድርጌ ላሳያችሁና ከዛ በኋላ የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። የምትፈልጉ ሰዎች ሄዳችሁት በጣም የሚገርም ኢንተርቪው ነበር፣ ቆይታ ነበር የነበረን። የምትፈልጉ ታዩታላችሁ ማለት ነው። ጎዳና ላይ በነበርክበት ወቅት ያጋጠመ በጣም የሚያዝናናና እንደው በጣም ያዘንክበት ኦፍ ኮርስ በጣም ብዙ ጊዜ ከባድ ህይወት እንደሆነ የጎዳና ህይወት ይታወቃል፣ ግን በጣም ያስከፋህና ደግሞ እዛም ደግሞ አስከፊ ቦታ ላይ ሆነ ደግሞ ያስደሰተ ነገር ካለ እንደው በመሃል ዘና እንድንል ብታጫውተን። ጎዳና ላይ እንግዲህ በነበርኩኝ ጊዜ ብዙ አሰቃቂ ወይ ትራውማቲክ ኢቨንት አሰቃቂ ጊዜያቶች ነበሩኝ። እኔ 9 ዓመት ልጅ ሆኜ ነው እንግዲህ ወርቃማ ሊሆን የሚችል እድሜን እዛ ጋር ያቃጠልኩት እና አብዛኛው እንደኔ ጎዳና ተዳዳሪ የእናት ፍቅር የቤት ፍቅር ሳያገኝ ውሻ ማትረባ ኑሮ ተደብድቦ ተገርፎ ከቤቱ ይወጣ ነው ልክ እንደኔ። እና ጃዊሳው የሚባል የአእምሮ እብድ ነበር። ድሬዳዋ እንትን ውስጥ ነበር የምተኛው፣ ድልድይ ስር። አሸዋው ደስ ይላል፣ ይሞቃል። ዝናብ ሲሆን ደግሞ ቤተ መንግስት አለ እዛ ድሬዳዋ። ቤተ መንግስት ላይ ጆንያና ማዳበሪያ ምናምን ለብሰን እንተኛለን። እዛ ቤተ መንግስቱ ጋር መጠለያ አለ፣ ዝናቡ አይነካ። እና ይሄ ጃዊሳው አንድ ጓደኛዬን አስገድዶ ይደፍረዋል በተኛበት። እብድ ነው ጃዊሳው፣ ራቁቱ ነው የሚሄደው። እና በሶስተኛው ቀን ይከታተሉና ልጁ ሜንጫ የሚባል የነሱ ቢላ አለ፣ ሜንጫ እንደዚህ ያለ ነው፣ አንገት ማሽላ የሚቆርጡበት ነው። እሱን እንደዚህ ጀርባው ላይ ይዞ አንድ ቀን ምን ታረጋለህ ስለው ቆይ ና የሆነ ሰው እግሩን ትይዝልኛለህ አለኝ። እሺ። ከዛ ልክ ሲያየው ጃዊሳውን በዛ በሜንጫ አንገቱን ቆርጦ ሲጥለው እንደዚህ ሲጮህ እና ደሙ ሲፈስ ጃዊሳው ሲሞት ጓደኛዬን ያ ጎዳና ተዳዳሪ ጥየው ደንግጬ 2 ቀን ደንግጬ አንገቱን ቆርጦ ጣለው። ጥቅንጥስ አድርጎ ሾኪንግ የሚባለው አይነት ይሄ ለብዙ ቀን ድንጋጤ ውስጥ መቆየት ትራውማቲክ ኢቨንት ይባላል። ትራውማቲክ ኢቨንት ያኛው አንገቱን ቆርጦ ጣለው እና እግሩን ትይዝልኛለህ ብሎኝ ነበርና እኔ ቀስቤ ሸረክተዋለሁ ብሎኝ ነበር። ያ ራቁቱን ነው የሚሄደው። ሌሊት ላይ ነው ተኝቶ፣ ሌሊት መጥቶ አስገድዶ ደፈረው እና አንገቱን ቆርጦ ጣለው። በቅርቡ ደግሞ እንዳለጌታ ከበደ ቻናል ላይ ቀርቧል። ዳንኤል ሉክ የሚገርም ፊልምም ተሰርቶለታል። የሆላንድ የፊልም ካምፓኒዎች መጥተው ባዮግራፊውን አማዞን ላይ ይሸጣል። 5 ስታር ያለው ፊልም ነው። በጣም የሚገርም ባዮግራፊ ያለው ሰው ነው። ጋብዛችኋል። ብዙ ትምህርትም ትወስዱበታላችሁ። የሰው ልጅ ምን ያክል ከክፉ ነገር ወደ እንዴት ፖዚቲቭ ነገር እንደሚለወጥና አሁን 3ኛ መጽሐፉንም እየጻፈ ያለ ሰው ነው። አባ የኔን ስላላወቅኩ ነው። ለዛ ነው እኔ ከሌላ ነገር ስላላወቅኩ ለዛ ነው። ስለዚህ እሱ ስላሌለው ልቀጣ አይከኝም እኮ እኔ ስላላወቅኩ ነው። ማማም እሱ ስላሌለው ነው የሆነ ነገር ልቀጣ። ይቅርታ በጣም ኧረ እኔ አይከፋኝም። የራሳችን ጥፋት ነው። ብሩን ሰጠው 200 ብሩ ወሰደ ወረቀቱ ማለት ነውና ይሄ ሰውዬ እንግዲህ ቪዲዮ ላይ ተለቀቀ። ከዛ በኋላ ምን ገጠመው አንስማ። ይህ ግለሰብ በቁጥጥር ስር ውሏል። በጉለሌ ክፍለ ከተማ ጉቦ ሲቀበል የነበረው የትራፊክ ፖሊስም በቪዲዮ ተቀርጾ እዚህ ሚዲያ ላይ በሰፊው መነጋገሪያ እንደነበር ይታወቃል። ቪዲዮውን ላሳያችሁ። እሱ ግን በቁጥጥር ስር መዋሉ ተሰምቷል። ግለሰብ ኢንስፔክተር ኤርሚያስ ኤርጋኖ የተባለ ሲሆን የፖሊስ አባል ነበር። በፖሊስ ተሽከርካሪ ውስጥ ሆኖ 200 የብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል ይህ ማለት ነው በማህበራዊ ሚዲያ ላይ ተሰራጭቶ ነበር። ታዲያ በቁጥጥር ስር ውሏል። ፖሊስም ታዲያ ጉቦ ሰጪውንም ተቀባዩ ላይም እርምጃ መውሰድ እንደሚቀጥል አስታውቋል። በዚህ ላይ ሐሳባችሁን ስጡበት። ይታወቃል እኮ ትራፊኮች ሹፌሮችን እንዴት እንደሚያሰቃዩ እኮ ግልጽ ነውና በደንብ ተቆጣጥሮ መስመር ማስያዝ ይቻላል።
ባንተ አልኩኝ ኮራ ኮራ ወጣሁ ትልቁን ተራራ ማን አንተ ማን አንቺ ሁሉን በጉልበት እንጂ አንተ ለመዘመር ታድዬ በሐዘኑ መንፈስ ፈንታ ይስተርነች ያዙልኝ ተነስቶብኝ ነው በሽታው ደስታን አጠገብከኝ ጌታ ሲገርመኝም ባይን ማበስ አሁን ደግሞ በሳቅ ሞላ አንተ ሽልጥልጥ ጽሁፎችህን ደጋግመው ካላነበብ ምርጥ 5 የተመቱ ኢንተርቪዎች እሺ ዋቸው አይገቡም ለምንድን ነው እንደዚህ የምታስጨንቀን ያለች ጎብኚ አለች ለምንድን ማስጨንቅሽ የተጨናቂዋ ታውቂያለሽ እኔ ግን ማውቀው ምን ነበር ጥያቄ አይ ማውቀው ጉራግኛ እስቲ ለሀገርሽ የሆነ በጉራግኛ የሆነ ዜማ ኢትዮጵያ ሰላም ሽብዛ ተቀለይ በዛብ ካዛ ማራ ይሄ ጫት ምናምን ከማሳ ተሏት ስንዴው ምናምን በዳና ብር የሚሸጣ ነው እኮ ጫት እንዴት ይባላል ሲገፋ እኔ ባልኩ ማለት ነው የሚሸጣ አይጠፋም እኮ እኔ መቃም ቢቶ እንጂ አንተ በጣም ቦታ አይነሳማ እኔ መቃም ተዋላ እንጂ የሳቅ አይነቶችን እስኪ ዘርዝራቸው ብዙ አለ እሺ አንድ ሁለት ሶስት ሰው በጣም በደስተኛ ወዳለሁ ሰውን አቀፍራለሁ አፍቅራለሁ የሰው ፍቅር ነው የሚፈልገን ደስ ብዬ ማለት ነው ሰው መሆን አለበት ይሆናል ሰው አይሆንም ማለት አይሆንም ሄሎ አቤት አለቃ ይኸውልህ ሶስቱን ኮንቲኔንት ቶሎ ከመጋዘን መውጣት አለበት አለቃ አለቃ ታዛዥ ነኝ 18 ኮንቲኔንት ሌላ አዝዣለሁ ነው ማስተካከላለሁ አለቃ ይሄን አመት በጣም ወጥሬ ነው የምሰራው አለቀውም ይሄን አመት አልኩ አለቀውም ይሄን አመት አለቀውም አርኮስ ማንፈስ ለቀቅ 18 ኮንቲኔንት ችግር ታርክ ተነስ ምንድነው አትጌ ምንድነው ለሌላሽ ነው ደግሞ ነው ይጠይቀኛል ምን አይነት ቤት ነው እንደው በህልም እንኳን ሀብታም ማይኮን ምን ያህሎቻችሁ ናችሁ ቀይ ስጋ ለፀጉር ርዝመት እንደሚጠቅም የምታውቁት የተፈጨ ስጋ በወር ውስጥ ከ1 ኪሎ በላይ ፀጉራችንን ፈጭተን ብንቀባው ፀጉራችን እንደሚረዝም ታውቃላችሁ እየተቀባችሁ አገሬ ጉድሽን አልሰማሽም ምን ነው ፀጉሬን ቆንኑኝ ቂጤን ቅመዱኝ አልሽሳ ዳቦ እንደ ዳብሌት እንዲቃን እየተደረገበት በሚኖርበት ሀገር ላይ ስጋ ጭንቅላት ላይ እስቲ ልብ አንቺ አናትሽ ላይ ጥሬ ስጋውን አድርገሽ እስቲ መንገድ ላይ ወክስ ታረጊ ከኔ ጋር እንገናኝ እስቲ ልብ እናትሽ ወልዳሻለች እገምጥሽ እንደ ሎሊፖፕ አናትሽ ምጥጥ አድርጌ ነው ቁጭ ማድረግሽ ደህና አድርገን እኮ ምን በላው ፀጉራችንንም አስተሳሰባችንንም ያሳድግልናል እኮ ጥሬ ስጋው ነገ ከነገ ወዲያ እግራችሁን እዚህ ጋርና እዚህ ጋር አድርጋችሁ እዚች አናታችን ላይ መታችሁ ብጭጭ ማድረጋችሁ አይቀርም ዛሬ ዝም ካልናችሁ የኔ እናት እኮ 1 ኪሎ ስጋ እንዴት ሰፓሬት አድርጋ እንደምታስቀምጥ እዚህ ጋር ክትፏን እዚህ ጋር ጎመን በስጋዋን እዚህ ዜርፎሯን ታደርጋለች እዚህ ካለ አልጫዋን ጣል ታደርግበትና ድግስ በሉት በ1 ኪሎ ስጋ አንቺ ጋስ አናት ላይ ሰው መፈሰጊያ እንኳን በእንቁላል እየፈሰገ ነው አንቺ ጭራሽ ፀጉር ለማሳደግ በድግስ ብትመለጡስ ክፋት አለው እንዴ ስጋውን በምን ይሁንላችሁ እንዴ ተጣብሶ ይሁን ዝልዝልስ አናትሽ ላይ ታረጊም ዳቦ ጥሬ ስጋ ሆኖበት እንኳን መግዛት አቃተው ስንት ኢትዮጵያ ባለበት ሀገር ምንድነው ማጥምጠሩብን ኪምቦኛ በገጠሩ እኮ እናውቃለን ኪምቦ ቅቤያቸውን እንደዚህ ላጥ ያደርጋሉ እሱንም ኮዳችን የተረፈ ቅቤ ሲሆን አናት ላይ ይደረጋል ፀጉር የአይምሮ ውጤት ነው ይባላል መልክ የሆድ ውጤት ነው እንደሚባለው አታውቁትም አይደል እኔ ያስረዳቸዋለሁ እንቶ ፈንቶ ወሬ ያሉ ባልቴ ነገር ተታችሁ እንቁላሉን ስታደርጉ ዝም ብለናል አቮካዶንም እንደዛው አሁን ላይ የግብርና ስጋ ለፀጉር ጥሩ ነው ብላችሁናል ትንሽ ዝም ካልናችሁ ምን ትላላችሁ የግብረ ስጋ ለፀጉር ጥሩ ነው ብላችሁ መምጣታችሁ አይቀርም በወዲሁ ልንቃወም ይገባል በወንድማችሁ በኩል ተቃውሞ ደርሶባችኋል ይቅርብ እኔ እኮ አንዳንዴ የሚሉት ነገር እኮ ግራ ነው የሚገባን ተሙ በቃ በደንብ በኔ ነገርሽ ታኔው ቬሮኒካን አመጣናታ ስለቻለ የዛ ቀን የተፈጠረውን እንንገራቸው ይኸውላችሁ እያወራን ነበረ የደረሽም በጣም የሰፈሩ መንገድ እዚህ ጋር ተዘጋግቶ ማለት ነው በዛ ሌዘር ቅቅል ቬሮኒካ እዛን 1 ሰዓት ነው 2 ሰዓቷን በላች በስማ ከዛ ወይኔ ተማራ ተመለሰች እያለ እየቋጠርን የጠበቅናት ከዛ ልክ እዚህ እንደደረሰች ደስ አለን በቃ ውይ በጣም ደክሞኛል አለች ግን በቃ ልገባ በኢነርጂ ማለት ከዛ በቃ መኪናውን ፓርክ አርጊ እዚች ጋር ምናምን ብያት ጠጋቤ ወደዛ ጠጋቤ
ጠጋቤ ጉድጓድ ውስጥ አንተ ነህ እየመረህ ከተትካት ከዛ ጠላት ይደንግጥ ተመለሰች እቺ ሴትዮ እናንተ ቡዳዎች ናችሁ በመጥፎ አይናታችሁ ብላ ትመለሳለች ብዬ ጉድጓድ ውስጥ ገባች የሰፈር ሰው ሰብስብ መኪናዋን ተሸክመን አወጣን እዚህ ዳራ ተሸክመ ይወጣው እንደዚህ ዘና ወጣ ከዛ እኔ ገረመኝ በቃ ተመሳሳይ ነገር ኑቲዳሎል እሱ ግን በራሱ ነው ያጋጫው ኑቲዳሎል ወደ ኋላ ና ማን ነው ያለው አንተ እሱ አንተ ነህ ዛፍ አንተ ነህ እሱንም አዎ እንዴ ምንሽ ነው አንተ ገስቶቻችን መኪና ተጋበል ዛፍ ካምባላ እንግዳ ተቀበል እርግፍ እሺ አረ እንግዳ መቀበል ዲፓርትመንት አሁን ለማን ሰተናል መሰለህ እጹብ የምትባል አዲስ በነገራችን ላይ ክሩ አለ ከኢትዮጵያ ደስ የሚልሽ ነገር ምንድነው ደስ አይለኝ ገንዘብ እንዴት ይገኛል ተለምኖ ከባቄላ ምን ሊዘጋጅ ይችላል እንጀራ ምንቸት አብሽ ለመስራት ምን ያስፈልጋል ጎመን ጋባይ ሲገኝ ምን ታዛለህ እኔ ስፕራይት አለመግባባት ቢፈጠር ምን ታደርጋለሽ አባብሳል ህፃናት ምን ተብለው ሲመረቁ ትሰማለህ ውለዱ ክበዱ ሲገባሽ ሰው ምንድነው እኔ እንጃ አሜሪካ መቼ ይኬዳል በህልም ታኝተ በህልም ለዝን ምን ተይዞ ይኬዳል አጥሚት ወይም ሙስ የኢትዮጵያ ታዋቂ ሯጭ ማን ይሆናል ጣይቱ እንዴ ማን ይቀነስ መስሎ የለ እንዴ ቤተሰብ ጨዋታ ይሄን ሰሞን እዚህ ሶሻል ሚዲያ ላይ ይሄው መጣ የሚል የጃኒ የመድረክ ፐርፎርማንስ ቫይራል ነበር አይደል? ስንቶቻችሁ ጽሁፉ የዶክተር እንዳለጌታ ከበደ እንደሆነ ግጥሙ የጻፈው ዶክተር እንዳለጌታ ከበደ እንደሆነ ታውቃላችሁ? አው በጣም ቫይራል ነበር አይደል? ጽሁፉን ዶክተር እንዳለጌታ ከዛሬ 2016 ላይ ፌስቡክ ፔጁ ላይ ፖስቶት ነበረ። ይችት ብችት መጣችልኝ ይችት እሷ ናት የዝምታዬ አባራሪ ምናምን የሚል ሙሉ ግጥሙን ከታች አስቀምጬላችኋለሁና የእንዳለ ጌታ ነው ግጥሙን በወንድ አርጋ ነው እሷ ፐርፎርም ያደረገችው ጃኒ። ጽሁፉን ምናልባት ኤፍሬምም የእንዳለ ጌታ መሆኑን ያወቀ አይመስለኝም፣ ግን ኤፍሬም ስዩምም ጽሁፉ ላይ ችግር የለበትም ምናምን ብሎ በተወሰነ መልኩ ጽሁፉ የዚያን ያህል የሚተች አይደለም የሚል ነገር ያየው መሰለኝ ፌስቡክ ላይ ጽፎ። ከዚያ ውጪ ግን እንዳለጌታም ራሱ ስለ ግጥም ሲያወራ ምን ብሎ ነበር? አንድ ልብ ሲበርደው የተሰኘ የግጥም መጽሐፍ አለው። ከዚያ ውጪ አጫጭር ልቦለዶች፣ ሪሰርቾች እና ረጅም ልቦለድ ነው ያለው። ስለ ግጥም ግን ምን ብሎ ነበር መሰላችሁ? እንዳለጌታ ራሱ ግጥም እኔ ስጽፍ ብዙ ጊዜ አንዳንዴ ማለት ከምፈልገው በላይ ይልብኛል፣ አንዳንዴ ደግሞ ማለት የምፈልገውን ሳይል ይቀራል ብሎ ነበረና ለዚያ ነው ብዙ ጊዜ ግጥም ማልጽፈው ወይንም መጽሐፍ ያቆምኩት ብሎ ነበረ። እኔው ግን ይሄው መጣልኝ። ይሄው በጣም ብዙ ሰው ሙድ የያዘበት ፐርፎርማንስ የጃኒ ግጥሙ የእንዳለ ጌታ ነበር። ብዙ ሰው የሚያውቅ አይመስለኝም። በእርግጥ የዛኔም ዳኞቹ ግጥሙ ላይ ሳይሆን ሂስ የሰጡት የእሱ አቀራረብ ላይ ነው። ምን ሆነ መሰለህ ቀበሌ ስብሰባ ጠሩና ያው ስብሰባው ላይ የቀበሌው ሊቀመንበር መጣ ቀረበ። ዛሬ እንግዲህ የተሰባሰብንበት ትልቁ ዓላማ በዚህ ቀበሌ ከፍተኛ የሆነ የሚሰሩ ወንጀሎች አሉ። አንደኛ ልጆቻቸው የሰው ወርቅና የሰው ንብረት ነጥቀው ሲገቡ እሰይ ብላችሁ መቀበል። ሁለተኛ ቤታችሁን እያሰፋችሁ መንገድ እያጠበባችሁ ነው ያላችሁት። ሶስተኛ በኤችአይቪ ጉዳይ እንወያይበታለን። ይሄንን ጉዳይ የሚመሩልን አቶ አጎስ አብርሃ የወረዳ 6 ልማት ኮሚቴ ዋና ኃላፊ ወደ መድረክ ጋብዛለሁ። ሿ የተደረገላቸው አመሰግናለሁ። ለዚህ ቀመለ ከፍተኛ ችግር አለባቸው። የእናንተ ልጅ ማው የሰው ወርቅና የሰው ገንዘብ ነጥቀው ወደ ቤት ሮጠ ሲገባ እኮ አመታችሁ ለኛ ብትሰጥን እኮ እኛ ወስደን ይሄ ልጅ አንጠን
አስተካክለን ከህብረተሰብ ጋርማ እንዴት አድርገው እንደሚጓዝ አድርገን እናመጣለን እንጂ ወስደን እኮ እኛ አንገልም። አንጸንላችሁ ነው የምናመጣው። ሁለተኛማ ቤታቸው እያሰፋቸው መንገድ እያጠበባቸው ቤት በኩል ነው እሳት ብትነሳ እኛ የምናወጣቸው። በምን እናወጣቸው? በመቆንጠጫ እናወጣቸው። በምንድን ነው የምናወጣቸው? እንደ ከሰል በመቆንጠጫ ነው የምናወጣቸው። በምንድን ነው የምናወጣቸው? በቃ ያለውን ነገር አስረዳ። አንዳንድ ሰፈር እኮ አለ ለእሳት አደጋ በጣም ከባድ የሆነ መኪና የማይገባበት ምናምን። አንዱ ምክንያትም እሱ አይደለ እንዲህ ስለሆናችሁ እንዴት ትኖራላችሁ ምናምን ተብሎ ለሌላም ነገር ለማፈራረስም ምክንያትም እየሆነ ነው። ምን አለ ስላት ሽሮና በየአይነት አለች። እስቲ ቆንጆ ሽሮ ስሪልኝ ብዬ ቁጭ ያለው ሰውየው መጣ። ምግብ ቆፍጣና ባላገር ነው። ቁምጣውን ለብሶ በባዶ እግሩ የሚበላ አለ አለች። ምን አለ ሲላት በየአይነቱና ሽሮ አለች። እስኪ በየአይነቱ ያለው ሽሮ አምጪው አላት። ከዛ በየአይነቱ መጣለት። ቲማቲሟንና እቺ ጎመኗን ምናምን በሙሉ በዚህ በመጨረሻ ጣቱ እንዲገፋገፋ አደረገና እሷ ሄዳለች። ሂሳብ ስንት ነው አንቺ አላት። 30 ብር ትለዋለች ከውስጥ ምራቁን እየዋጠ 10 ብር ልብላው ይላል። እሷ ከውስጥ ሆና አይቻልም ትለዋለች። 4 ኃይል ብላው ይላል። አይቻልም ብያለሁ አይቻልም። በጣም ትናደኝ ዛሬ ብላው አልኩት። 10 ብር አለኝ። አይ ግድ የለም እኔ እከፍልልሃለሁ ስለው ደግሞ ቆፍጠን ብሎ ተቆጣኝ። ወታውቀኸኝ ጌታው አለኝ። ለምን ትከፍልልኝ? የታውቀኸኝ ነው የምትከፍልልኝ? ግድ የለም የአገሬ ልጅ ነኝ እኔ። ጠጭ የሚጠጣም ስጭው ምናምን አልኳት። ድራፍት ነው ቢራ ነገር ታዘዝለት። ያን በየአይነቱን ግጥም አድርጎ በላና እኔን አላመሰገንም። ሲወጣ አፉን እንዲህ አድርጎ ምን የተባረከ ቀን ነው እናንተ አለ። ቀኑን ነው ያመሰገነ። እዛ አውቀኸው ነው አለችው ሴትየዋ። ኧረ አላውቀውም ማለት። ያን ቀን ደግሞ እንደ አጋጣሚ ሱፍ ለብሻለሁ፣ ካራባት አድርጌያለሁ። ኧረ ባላገር የሚለው ቁምጣ ለብሶ ሰሜ ባላገር እኮ ነው ስትለው ዱላውን ወረወረውና ደረቱን ግጥም አድርጎት እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰህ መከራህን መታይ? የስራ ልብስ መሆኑን አላወቀም እሱ። በ6 ወር ውስጥ የተጋባ ወይ እንትን ያለ ሰው አይቻላቅም፣ አላይምም፣ አልቀበለውምም። ትንሽ ነው፣ በጣም ትንሽ ጊዜ ነው። ስለዚህ ስለ ሰርግ አሁን ባናወራ ደስ ይለኝ። ያ አክቹሊ ለጨዋታው ነው ሰርግ የሚለውን እንኳን አክቹሊ ግን ሶ ላይክ ዴት ያረጋችሁ ነው ወይስ ደግሞ ምን ላይ ናችሁ አሁን? እያወራችሁ ነው ወይስ በቃ ሾው ሲያልቅ ቻው ብሎ እሱም ወደ አሜሪካ ሄደ አንቺም ወደ ሌሎች ስራዎች? እንትን ነው we're talking ግን still like አሁን የራሱ ህይወት እንዳለው ኦሬዲ ነግሮኛል። እኔም አውቃለሁ፣ ሪስፔክት ማድረጋለሁ። ሰው ወደ ራሱ ህይወት ተመልሷል። አሁን እኔም ወደ ራሱ ህይወት ተመልሻለሁ። ከዛ we still talk አሁንም ኦኬ። ግን like talking stage ላይ ነው። ፕላስ ከካሜራ ውስጥና ውጪ ይለያያል። በደንብ ሲሪየስ መሆን አለብህ ምናምን። ሶ እሱ ትንሽ ከብዶኛል። እኔ ነው ኦብቪየስሊ ሾው በሾው አትጋቢ በቃር እንደ አዲስ ሰውየውን ደግሞ ለማወቅ ትጥሪያለሽ። ያ ጀስት ዴት የምታረጊው ሰው ለመምረጥ ነው አይደለም? ማለት ዴት ባረጋት እቺ ልጅ ወይም ባያት ዴት ማለት ማየት ነው አይደል? መቼም ታይም ሰጥቶ ያን ሰው ማወቅ ነው። ሶ ያን ስቴጅ ባያት ደስ ይለኛል፣ እሱም ባየው ደስ ይለኛል የሚል ስቴጅ ላይ ሆናችሁ ተለያያችሁ ዘንድ ሶሻል ሚዲያ ላይ ታወራላችሁ። ሶሻል ሚዲያ ላይ እናወራለን፣ ኢንፎርሜሽን እንቀባበላለን ምናምን። አይ ገስ ኢቭን አሁን በደንብ አክቲቭ እየሆነ ነው ከልጁ ጋር ሶሻል ሚዲያ ላይ ምናምን which is so nice to see። ያ ኢንስታግራም ላይ ያየው ነው። yes ቲክቶክ ላይ by the way like it's going አረበለው እና I'm really proud of him። በአጠቃላይ really am ወዴት እንደሚያመራ እኔ ራሴ አላውቀው። it's hard እንዳልኩ it's really hard። እንትንም አለ ሎንግ ዲስታንሱም አለ ፕላስ ዋና ላይፍ ውዛ ነው። ምን ያህል ልቀበለው እንደምችል እኔ ራሴ አላውቅም አሁን right now። so ምናዩ ይሆናል I guess ምናዩ ይሆናል። ፕላስ ደግሞ like ይሄ እንደዚህ I don't know I'm a private person በዚህ ጉዳይ። ያው እንግዲህ ተለያይተው ነው ያሉት። እሱ ሄዷል። ከዚህ በፊት እኛ እንደ ሐሳብ ፖድካስታችን ላይ ሐሳብ ሰጥቼ ነበር። ይሄ ነገር ከኛ ሀገር ጋር ማሄር ነገር ነበር አይደለ? በጣም ብዙ ሰው አልወደደውም፣ አልተመቸውም። ያው እንደማየት ታይቷል። የሚለካው ያ ቪዲዮ በታየው እይታ ከሆነ ብዙ ሰው ያንን ተከታታይ ሾው አይቶታል። ግን ተቀብሎታል አልተቀበለውም ሌላ ጥያቄ ምልክት ነው።
ግን ምን ብዬ ነበር የዛን ጊዜ ምናልባት ይሄ እንደ ፊልም እየተሰራ ነው ማለት ኖርማል እንደ ድራማ እየሰሩት ሊሆን ይችላል እንጂ በሪያሊቲ አይደለም ብዬ ነበር። አሁን ከሷ እዚህ ፖድካስት ላይ የተረዳሁት ነገር አሁንም በሰማችሁት መጠን ያው ተለያይተው ዛና ዜናቸው ገና ምን ተያይበት ነው እንጂ ተጋባን ምናምን ወይንም ቦይፍሬንድ የሆነ ማለት አይደለም። እንደውም እዚህ ላይ ምን ስትል ትደመጣለች እሷ አልነበረም መራጭ እኛ ነን እንጂ መራጭ ሁሉት ምትልበት ቦታ በጣም ገርሞኛል። እንዲህ ደርድሮ ደረጃ ላይ የሚፈልገውን እያስወጣ የሚፈልገውን እያስቀረ እያየን እኛ ነን እንጂ መረጥነው እሷ አልመረጠንም ስትልም ትደመጣለች። ቢሆን ራሱ ላይክ ትንሽ ቆየት ብዬ የምናገር ነው እንጂ የሚሆነው I don't think outright እንደዚህ ይሄ ምንድነው ሶሻል ሚዲያ ላይ አንታይም ነው ስማብል አይ ላይክ ሶሻል ሚዲያ ካፕልስ አይተታቃለህ እንዴ አለማየት ይቻላል ዘንድሮ ሶሻል ሚዲያ ካፕልስ ላይክ ቪዲዮ የሚሰሩ ኮንተንት ነው ለምን I don't know የሰው አይን ጥሩ አይደለም ብዬ አስባለሁ በዚህ ጉዳይ ማለት ነው። አንድ ሌላስ if anything happens የወሬ ጥማታቸውን ትንሽ quench ታደርግላቸዋለህ እሱ አይመቸኝም። አሁን I remember like አሁን እንትና እኮ ተጣሉ ተባለ ትልቅ ዜና ነበር ፖድካስቱ ኢንተርቪው ዜናው ምኑ እሱ ይሆናል አይደል ደስ አይልም። ፕላስ ደግሞ አሁን ማወቅ ያለብን የናሱ ብቻ አይደለንም ልጁም አለ ምን ያህል አፌክት የሚደረገው like you have to really think እና of course የሆነ ማወቂያ መንገድ ይኖራቸዋል ኦዲየንሱ ከሆነም ካልሆነ ማለት ነው። ግን እንደዚህ ዲቴል ውስጥ የሚገባ ምናምን አይነት ነገር የለውም። ሰርግም ገና ነው። I need time bro ማንም ቢሆን I need years ለማወቅ ለማጥናት I need years። ግን genuinely single ነበርሽ ከዚህ ሾው ላይ ስትገቢ? well yeah yes genuinely ስትባል እንዴ ነው genuinely I mean like okay like ምናልባት በቴክስት የምታወሪውንም ሰው እሱ ኮንሲደር ይደረጋል አይደረግም ብለሽ I don't think አይደረግማ it's just hi bye ነው I mean by the way ኮ ማለት ነው by the way like ትንሽ ጃሪንግ የሆነው ለሀበሻ ማለት ነው ሴት መራጭ ስለሆነች ወይ ስለ naturally እንደዛ ሊሆን ስለሚችል ነው አይደለ እንዴት ወንድ መራጭ ሆኖ እዛ ሾው ላይ ጭራሽ 10 ሴቶች ምናምን ተብሎ ስለሆነ እሱን እንደ መራጭ አዩት። ግን actually መራጭ እኔ ነኝ በዛ ሰዓት እና ደግሞ ሴቶች ናቸው መራጭ እና አንደኛም በወጣ ላልመርጠው ይችላል at the end of the day ነው ያንቺ ፖይንት thank you yes አይቸው ነው እንጂ የሚቀጥለው እንዴ ሲሸኛቸው እያዘኑ እየተበሳጩ ሲወጡ እያየን መራጭ ነኝ ይሄን እኔ አልቀበልም። አንድ ሁለተኛ አብረን ብንኖር ሶሻል ሚዲያ ላይ አንታይም ምናምን እንዴ ሶሻል ሚዲያ ላይ አይደል እንደ እንደቃ ተመርጣችሁ ተለይታችሁ ተሰራ ምን ማለት ነው ማለት ምንም ትርጉም አይሰጥም ለኔ። እናንተ ምን ትላላችሁ? እስቲ እናንተን ሐሳብ ኮሜንት ላይ አጋሩ። የትኛው ፈተና ነው የምንጀምረው? የመጀመሪያ ፈተናሽ ምን መሰለሽ? ኮኖቹን ተከተለሽ 8 ቁጥር ስሪልኝ። እንዴ እኔ እኮ ጂም ቤት ገብቼ አላውቅም። አንድ ቁጥር ነኝ እኮ 8 ቁጥር አይደለም። ላንቺ ነው መንጃ ፈቃድ እንሰጥ የነበረው። እሺ የሆነ ሰው ፍሬቻ ሳያበራ ገባብሽ። ምንድነው የምታረጊው እዛ ጋር? አረ ወንድም ፍሬቻ እኮ አላበራህም እንዴ? ምን ሆነክ ነው? ተረጋጋ እንጂ እለዋለሁ። እንደዛ ነው የምትይው? ሹፌር እኮ ነሽ። ከዚህ በኋላ ምንድነው ሲያስተምሯችሁ የቆዩት እስካሁን? እንዴ ነችና እሺ ድንገት ሳታስቢ የሆነ ሰው ገባብሽ። ምንድነው የምታረጊው? ውይ ጦስን በልተሻገር እኔ ልደንግጥ ነው የምለው። ምንድነው አንቺ ማልጣት የለሽም እንዴ? አታ ይርዳ ምን እዚህ ጅብራ ምን ይመስላል እንዴ? ነው አየሽው አይደል? እንደዚህ ነው። አሃ እንዴናትና ቆይ አንተ ምን ያንቀለቀላል? ቀስ ብላት ነዳም እንዴ? ነዳው በላይ ደረበው ይሄ ነው ይሄ አልፍ ያለው አይደል? በቃ እኮ እንዲህ የተማሩ ነው የሚመስሉት አይደል? አሁን ሰው መንገድ ላይ ስድድቡ They tried to steal my phone. They tried to steal it, but I caught it as soon as it happened. And then I started screaming for the police. But the police are good guys, so they helped me out. And now they're helping me get a taxi out of here. But they come up and one kick me on the side, like jokingly, and then the other one take the phone from the other side. But yeah, I get pretty lucky. But I'm like always on my phone, so work out. እንግዲህ ሰሞኑን vloggers ኢትዮጵያ እየሄዱ vlog እየሰሩ ነው እና ከጥሩ ይልቅ መጥፎ ነገሩን እያጎሉ እያሳዩ ነው። በጣም ያሳፍራል። ያው እንደ ሀገር ስታዩት ሽምቅቅ ትላላችሁ። ችግሩ እኮ እንዳለ ታውቃላችሁ። አልዋሹም እኮ ግን የሆነ የተጠና በሚመስል መልኩ ግን እንደ ጉድ እየመጣውን ቪዲዮ እየተሰራ ነው ያለው። Alright guys, so something crazy just happened to me on my way. I think I got pickpocketed because I can't find my phone. Man, it's tough.
I'm in a really, really, Seven, how you doing? I'm in a really, really tough place right now because I'm supposed to meet this guy. I don't know where my phone is. It's gone. Actually, somebody took it. Somebody ran away with it. Man, that's crazy. I didn't even notice. So I got my new phone. Well, not really a new one. It's an old iPhone 10. And I'm trying to find my old phone. It's here somewhere in this area of Addis, but it was last seen like 2 hours ago. So who knows? Maybe these people parted the phone out by now, or it's gone. I'm not counting on finding it. Most probably I won't find it, but at least I should make an attempt. Why? በቃ እንግዲህ እንደዚህ ነው ያለው ሁኔታ። በጣም በቀደም አይታችኋል እንደዚህ ነው የሚያደርጉት ብሎ ስለ ሊስትሮቹ ምናምን እየሰራ ነበር። ያሳፍራል። እንግዲህ ይሄ እዚህ ሁሉ ችግር ምንድነው? አንድ ሀገር ኑሮ እየከበደ ሲሄድ ማጅራት መቹ ስርቆቱ ምናምን እየበዛ ይሄዳልና ሌሎች ሀገር ላይ የምንሰማውና የሚሆነው ነገር እየሆነ ነው ሀገራችን ላይ። ዛሬ የተያዝከው ምን ስትሰራ ነው? ስሰርቅ ነው የተያዝከው። ስለዚህ ይሄ ቅጣት ተገቢ ነው። ሌባ ነህ። አዎ ሌባ ነኝ። ተገቢ ነው ደግሞ ለኔ ከዛም በላይ ይገባኛል። ስለዚህ ዛሬ ስርቆቱ አልተሳካላችሁም? አልተሳካልንም። ከዛሬው ይሄ ቅጣቱ እንዴት ነው? በጣም አስተማሪ ነው። እኛ ካሁን በኋላ ስንቴ ታስራል? ከዚህ በፊት እውነቱን ተናገር። አንድ ሳምንት ነው ያልኩት። ሁሉም ነገር ሌባ ነኝ ብያለሁ። ደም ያሳለ አንድ ሳምንት ነው ያልኩት። እዚህ አይመጣ። አንተስ ታስረሃል? ስንት ጊዜ ነው ከመጣ እዚህ? 2 ቀን። አንተስ? እኔ ታስሬያለሁ። በምንድን ነው የመጣው አንተ? አይደል? በምን ትራንስፖርት ነው የመጣው? በባስ። ምን ባስ? ዘመን። አንተ 2 ቀን አይደለም ከመጣ። አሁንም ውሸት ነው። እውነቴ ነው። ቲኬት አለ? ያረጣርኩት ቲኬት ምን ሌባ ነኝ እንዴ ያልኩ ከመጣህበት ቀን እንደዚህ አላለም። እውነት ያሳረፍኩት ካከበት ነው። ሰም ተምሬያለሁ። በምክንያት ነው የታሰርኩት። እኔ ሰርቄ አሁን ነው የታሰርኩት። ወይስ አስራ የነበርከው ነው ያለው? በእሱ በኮንትሮባንድ ነው የታሰርኩት። የነፍር ጊዜ ታሰርኩት። ሞያሌ ሳምንት ነው የታሰርኩት። ከዛ ብር ቅጣት ምናምን ተቀጣው። በብር ወጣ። ያን ለምንድን ነው መቼም ፖሊስ ነው የሚይዘኝ። ፖሊስ ቢይዘኝም ያው ምንም እንትን አይልም ብለህ ነው አዎ በራ በደምብ ተናገር። ይለቁዋል እነሱ። ብር ብሰጣቸው ይለቁዋል። ግልጽ ነው የምነግርህ። እኔ ካሁን በኋላ መደበቅ የለም። ለምን እናንተም ጥሩ ሰው በቃ ግልጽ ነግራችሁን ምንም ነገር አናደርጋችሁም ስላላችሁ እኔ አፍጠርጥሬ ሁሉም ግልጽ ነው የነገርኳችሁ። ምንም አዎ መጀመሪያ ማዋሽቻለሁ አባት፣ ግን በጣም ተሳስቻለሁ ስለዋሸው። አንድ የሚባል አባባል አለ አይደል? ምንድነው ሰው ካልችግረው አይሰርቅም። እኔም እሱን ሐሳብ እጋራለሁ በርግጥና ግን አመል ሆኖበት ደግሞ ዝም ብሎ በቃ በስርቆት ብቻ የሚቀጥልም ሰው አለና ያው ሌብነት አይበረታታም። በቃ የፈለገ ቢቸግረው ምን ቢለውም ቢለምን ይሻላል ከሚሰርቅ ነው የሚባለው። የእናንተ ሐሳብ ምንድነው? ሰው ሲቸግረው ነው ስርቆት ውስጥ የሚገባው ወይንስ አመል ሆኖበት ነው? ምን አባቱ ያፈጥብኛል? ስራ ሰራ እንዴ ምን ሆነሽ ነው? ይሄ ከድርሱ ጋር የሚቀመጠው ልጅ ይሄን መታኝ። እንዴት አላወቀም ስለኔ ነው? ፍሬን ሰውየው ማን እንደሆነ ግን አውቀሻል? ማን ነው? ቾምቤ እኮ ነው የጸጋዬ ልጅ። ትደፈሪያለሽ? ቾምቤ ነፍሰ ገዳይ ከእስር ቤት ተፈታ። አንቺ ምን ልትሰሪ ከሱ ጋር ተነካካሽ? ምንድነው ፈርታ ነው? ጭራሽ እኮ ወንድሜ አይነን ያጠፋልሃል ብየዋለሁ። እሺ ምን ነው ፍሬን ፈራሽ እንዴ? ፈራለሁ። አንቺ ማን ነው ዳዳውሽ ነው ሰውዬው? እቺ ምንድነው እንደዚህ ምን በቃ አንተ ወንድ አይደለህ እንዴ? ይሄው ነው እንደው ወንድሜ ያስቀይመሃል ብዬ በር ላይ አምጥቻለሁ ነው ተተጣለ መጣልሽ
አንተ ነው ወንድሟ? እኔ እህቷ ነኝ። ይድረስ ለንግድ ባንክ። መቼም አንዳንድ ጊዜ ሰው የሚማረው ራሱ ከሚቆምበት ቦታ ላይ የሰጣችሁኝ ኤቲኤም ይዤ ሌላ ባንክ ላይ ተጠቀም ብሩን ሳላወጣ ብሩን ወስደሃል አለ። ሐኪም ቤት ሰው ይዤ ነበር የሄድኩት። ኧረ እባካችሁ እንደዚህ ሆነ ስል በ15 ቀንና በ18 ቀን ነው የሚመለሰው ገንዘቡ አላችሁ። ሌላ ሰው ባይኖረኝስ? ሌላ ሰው ገንዘብ ባይሰጠኝስ? ይዤ የሄድኩት ሰው ሐኪም ቤት ይዤ የሄድኩት ሰው ምን እንዲሆን ፈልጋችሁ? ካልቻላችሁ ከሌላ ባንክ ጋር ያላችሁን ግንኙነት አቁሙት። አለዛ እንደዚህ ብላችሁ እንድትሉን አንፈልግም። አገልግሎታችሁን አሻሹ። በቃ ምን ቸገራቸው? ያንተ ጉዳይ ምንም አይመለከታቸውም እነሱ። ከየት ነው ግን አንቺ የመጣሽ? ባህር ዳር። ባህር ዳር ምን ሰፈር? አዛ ከጠበል ነበር። አዛ በኋላ አንተ ደግሞ መጣህ። አንድ ቀደታ ስንዴ እያበጠርን ሳለ አዛ በኋላ ያ የሚባላ ቻርጀሩ መስሎኝ እንደዚህ ቻርጀር አለው። አዛ በኋላ የሚቀረጥበትን እንዳታስፈላት ዋላል የሚባላ መስሏት ካሜራው ፈርታ ነበር። እሱ ነው የምትነግረኝ። እየው ደግሞ የሆነ ነገር ተቀብቻለሁ። ከዚህ ከንፈርሽን ማን የቀባሽ? ያች ልጅ ፈላ። አሁን ከንፈርሽ ይወልቃል። ስሙን አላውቀው ብዬ ነው እንጂ ነግሬው ነበር። ቻፕስቲክ ነው? ላፕስቲክ። እናቴ ነጥላ ጫማ አንጭልኝ በላት ምቆኛት። በቃ እናቴ ቦስ ያናጠራ አንጭልኝ። ወደ አዲስ አበባ ስትመጪ በምንድን ነው የመጣሽው? ባየር። ክንፍ አውጥተሽ? ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ያው ወደታች ጎማ ያለው የሚሽከረከረው ያን ከቦሌ የመጣሽ ነው እንጂ የምትመሲው ከባህር ዳር የመጣሽ አይደለም የምትመሲው። ከባህር ዳር የመጣ ክላ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለውም አሪፍ የሆኑ ቪዲዮ ይዤላችሁ እመጣለሁ። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።